ጎረምሳሽ ነግሮኛል። ከዛሬ ጀምሮ ትምህርት የሚባል ነገር የለም። ከኔ ጋር እዚህ ጋር ቁጭ ብለሽ ዕቃሽን ታጥቢያለሽ። አንቺ የተፈጠርሽው ለዚህ ነው። ገባሽ? ምንም የማወራው ነገር የለኝም። ወይዘሮ ብርቄ ከአቶ መስፍኔ ጋር በመገናኘት ልጅና ልጅን ለምን አናጋባቸው? ምክንያቱም ሁለቱም የሀብታሞች ልጅ ናቸው፣ በመልክም ይመጣጠናሉ። እናም የኔዋ ሄቨንና የእርስዎ ነብዩ በትዳር አስተሳስረን ለምን ዝምድናችንን አናጠነክርም በማለት ተመካክረዋል። አቶ መስፍኔም በብርቄ ሀሳብ የተስማሙ ይመስላሉ። ነብዩ ግን ለሄቨን ምንም አይነት ፍላጎት የለውም። ይልቁንስ ምንም ቢነጫነጭና ፈተናውን ቢያበዛውም ከጽጌረዳ ላይ አይኑን የተከለ ይመስላል። ዛሬ ጽጌረዳን አንድ ነገር ሊፈትናት ፈልጓል። እሱም እንግዲህ ከቤት በግብዣ ተጠርተዋል ወይዘሮ ብርቄ። ጽጌረዳ ከትምህርት ቤት ውላ እንደተለመደው የተመላላሽ ስራዋን ለመከወን ስትል ወደ አቶ መስፍኔ ቤት ተገኝታለች። ከወትሮ በተለየ እጅግ በጣም የሚጣፍጥና በመጠኑ ቢሆን በዛ ያለ ምግብ ስሪ በማለት አዘዋታል። ጽጌረዳም በፍጥነት ምግቡን ሰራርታ ጨርሳ ሀገር ሰላም ብላ ተቀምጣለች። ይሁን እንጂ ነብዩ አሁንም ጽጌረዳን ይፈታተናታልና የሀገር ጨው በላዩ ላይ ነስነሶበታል። ይህ ምግብ እንግዲህ በነ ወይዘሮ ብርቄ እስከ ልጃቸው ድረስ ወደዛ ቤት ሲመጡ ጨው የበዛበት ሲቀርብና ጽጌረዳ ባለሙያ ሴት እንዳልሆነችና እንዲሁም ደግሞ በአቶ መስፍኔ ላይ የጤና እክል እንዲደርስ ሆን ብላ ያደረገችው ለማስመሰል ይመስላል። የነብዩ ተንኮል ይህ ነው አይባልም፣ በጣም በክፉ ቀጥሎበታል ማለት ነው። ለምን እንደው ባይታወቅም አባቱ እንግዲህ በሽተኛና ያገኘውን ምግብ መመገብ የማይችል ቢሆንም እሱ ግን ሆን ብሎ ከምግብ መርዙን እየረጨ ያለው ማለትም ከዚህ በፊትም እንግዲህ ለአባቱ የማይስማማውን ቅመማ ቅመም በመጨመር እርሷ ላይ እንዲጮክ አድርገውባት ነበረ። እሳቸውም ነገሩን በይቅርታ ቢያልፉትም ነብዩ ግን አባቴን ገለሽብኝ ነበረ፣ እንቅ አድርጌ ነበር የምገልሽ። ለማንኛውም ግን ለዛሬው ፈጣሪ አስልኮሻል፣ ለወደፊቱ ግን እንዲህ አይነት ስህተት ተጠንቀቂ በማለትም ዝቶባት እንደተለያዩ እናስታውሳለን። ሰላም የጽጌረዳ ድራማ ተከታታዮች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ዛ እያልኩኝ ዛሬም በክፍል 6 ምን አዲስ ነገር አለ እንመለከታለን። ባለፈው ክፍል ሄቨን ጽጌረዳን ሂጅና ከሱቅ የሆነ ነገር አምጪልኝ በማለት መስመር ልትሻገር ስትል ከመኪና ጋር ተጋጭታ ነበረ። በዚህ ሰዓት እንግዲህ ሹፌሩ አስተዋይና ለጽጌረዳ ሕይወት የሚያስብ ባይሆን ኖሮ እውነትም የጽጌረዳን ሕይወት በቀጠፈው ነበር። ነገር ግን እግዚአብሔር አውጥቶታል። ሹፌሩም ወዲያውኑ ከመኪናው በመውረድ ጽጌረዳን ይቅርታ ጠይቋታል። የሆነ መንገድም እንዲሸኛትና በትህትና ተዋውቀው እንዲለያዩ ነበር ያደረገው። በሚገርም ሁኔታ ጽጌረዳም ስለዚህ ሹፌር በጣም አድንቃና መስግና ነበር የተለያዩት። ምክንያቱም ሄቨን እያመነጫጨቀቻት ነው፣ ነብዩም እያሰቃያት ነው። በዚህ መካከል ትህትና ያለው ሰው መተዋወቋ ለእሷ በጣም ጥሩ ነገር ይመስላል። እንግዲህ በዚህ ሁኔታ ከትምህርት ቤት ውላ ወደ እናቷ ቤት ስትሄድ ከእናቷ የጠበቃት ሌላ ወከባ ነው። ምክንያቱም እናቲቱ በሄቨን አማካኝነት ልጅሽ ባልጋለች፣ ጥሩ ስሜት ላይ አይደለችም፣ ትምህርቷን እየተማረች ሳይሆን እየሆነ አልባሌ ቦታ እየዋለች ነው። ስለዚህ ጥንቃቄ ያስፈልጋታል፣ አሊያም ደግሞ ቁጥጥሩን ለእኔ ስጭኝና ልጅሽን የት ዋልሽ የት ገባሽ ብዬ ልቆጣጠርልሽ በማለት ሄቨን ለእናቷ አሳምናት ስለነበረ እናቷ ታዲያ ስለ ልጇ ብልግና እያሰበች ቆይ አንቺን አይንሽን ማየት አልፈልግም፣ እንደውም ከፊቴ ራቂ በማለት ነው ጽጌረዳን ያመነጫጨቀቻት። ጽጌረዳ በዚህ ሁኔታ በጣም አዝናና ተክዛ ነበር የእናቷን ፊት ላለማየት ወደ መኝታ ክፍል ሄደችው። በሌላ በኩል ወይዘሮ ብርቄም እንግዲህ እናቷን በሚገባ አሳምናታለች። ልጅሽ አሁን ላይ ጥሩ ስሜት እያለች አትመስለኝም፣ ምክንያቱም አጥር ተደግፋ እኔም ከወንዶች ጋር ስታወራ በአይኔ በብረቱ ተመልክቻታለሁ በማለት ነበረ እናቲቱን እንድታሳምን እያደረገችው። ወይዘሮ ብርቄ መጨመሯ ነገሩን እውነት እንዲመስል አድርጎታል። እንግዲህ የእናትና የልጅ ተንኮል። ሆኖም እንግዲህ ልጅቷ እናቲቱ ስለተጨመረችላት በጣም ደስ ብሏታል። እስካሁን ድረስ ሀሳቤን ተቀብለሽው አታውቂም ነበረ፣ አሁን ግን በዚህ መልኩ እኔን ስለተቀላቀልሽኝ በጣም አመሰግንሻለሁ በማለት ለእናቷ ምስጋና አቅርባላታለች። ሁሉንም ለእኔ ተይው፣ ለእኔ ምንም የሚሳነኝ ተንኮል የለም፣ የፈለግሽውን ነገር አደርግልሻለሁ፣ አስታውቂና በማይነቃበት መልኩ ነው የምናደርገው በማለትም ከልጅ ጋር ተመካክረዋል ማለት ነው።
ነብዩም ከሄቨን ጋር ሲገናኝ እንደዚህ በሚገባ ነገሩ እየተሳካላቸው እንደሆነና የጽጌረዳ ህይወት ቀን በቀን ፈተና እየበዛው መምጣቱ በጣም ደስ እንዳላቸውም ያመላክታል። በሌላ በኩል አቶ መስፍኔ ያው ሌላ ነገር እያሰቧት ነው። አሁንም በገንዘብ መደለላቸውን ቀጥለዋል። ጽጌረዳ ግን ስለ አቶ መስፍኔ ምንም የምታስበው ነገር አልነበራትም። እንደውም ወይዘሮ ብርቄ በዚህ ድለላ ውስጥ ገብታለች። ምክንያቱም ጽጌረዳን አሳልፋ ለአቶ መስፍኔ በመስጠት እንዲሁም ልጇን ከነብዩ ጋር በማጋባት ግንኙነት እንደሚኖራቸው ታምናለች ማለት ነው። ጽጌረዳ እናት ጋር እየተመካከረችው አንድ ነገር ነበር። ይኸውልሽ ልጅሽን ቀድማ ከመበላሸቷና ራሷን አሳልፋ ከማታውቀው ወንድ ጋር ከምትወድቅ ለምን እኔ አልድርልሽም? ምክንያቱም በቤተሰብ የመጣ መልካም ሰው አለ በማለት ነው እናቷን ያባበለቻት። እናቷ ግን እየፈለገው ይሁን አሁን ካለችበት ሁኔታ እንደምንም መክሬ ልመልሳት እችላለሁ። ነገር ግን እርሰው ባሉት መጠን የማታውቀው ሰው ወይም እሷ የማትፈልገው ሰው አጋብቼ ህይወቷን ሲውል ማድረግ አልፈልግም። ለማንኛውም አሁን ባለውበት ሁኔታ መረጋጋት ይኖርብኛል በማለት ልጅቷ እንደባለገች አድርጋ ብታስብም ዞሮ ዞሮ ግን ከጥፋቷ ልትመልሳት እንደምትችል ነው እናት ስለ ልጇ እያስበች አለችው። ሆኖም እንግዲህ እናቷ ስላላመነችላት ከአቶ መስፍኔ ጋር በመገናኘት ያንን ጉዳይ እኮ ጨርሼዋለሁ፣ ሁሉንም ነገር ለእኔ ተውልኝ ብዬ ነግሬህ ነበረ። ለማንኛውም ግን አሁን በአጭር ጊዜ እንደማሳካው ምንም ጥርጥር የለውም በማለት ለአቶ መስፍኔ ነግረዋለች። አቶ መስፍኔም በጣም ይገርማል፣ በዚህ ፍጥነት ግን ይሆናል ብዬ አላሰብኩም ነበረ በማለት እንግዲህ ወይዘሮ ብርቄ ዋሽታ እየተናገረችውን ነገር አቶ መስፍኔ አሜን ብለው ተቀብለውታል ማለት ነው። ሌላ በኩል የወይዘሮ ወርቄ ልጅ የሆነችው ሄቨን ነብዩን እንደምትወደው ይታወቃል። ገና ለገና ሲሄዱ አለባበስሽን አስተካክይና በጣም ጨዋ ለመምሰል ሞክሪ፣ ከዚህ በፊት የነበረሽን ምንቅርቅር የሚያደርግ ልብስ ትተሽ አሁን የሚያስከብርሽንና ምርጫ ውስጥ የሚያስገባሽን ልብስ ልበሺ በማለት እናቷ የሄቨንን አለባበስ እንድትቀይርና ከአቶ መስፍኔ ፊት እንድትቀመጥ ነው ያደረገቻት። ሆኖም እንግዲህ ተያይዘው ከሄዱ በኋላ ይችን የመሰለች ቆንጆዬ ልጅ አድርሻለሁ፣ ይህ በመሆኑ በጣም ደስተኛ ነኝ። እንግዲህ እኔም ምንም የጎደለኝ ነገር የለም፣ ሀብታም ነኝ፣ እርስዎም ሀብታም ኖት፣ ለምን ሁለታቸውን አናጋባቸውም ስትልም ሀሳቧን ለአቶ መስፍኔ ታቀርባለች። አቶ መስፍኔም በጣም ደስ ይለኛል፣ እንደውም ይህንን ሀሳብ ስላመጣሽ ከምንም በላይ እደግፈዋለሁ በማለት በወይዘሮ ብርቅ ሀሳብ እንደተስማማና በቀላሉ ሊያደርጉት እንደሚችሉ ነበር እየተመለሱት። ታዲያ ከቤት ከተመለሱ በኋላ ጽጌረዳን እየተጠባበቋት ነው። ጽጌረዳ ደግሞ ወደ ስራ ለመግባት በጣም እየተጣደፈች ነው። በተለይ መኮንን ለጽጌረዳ ያስብላታል። ሁሉ ነገር እንደዚህ ስትበደልና ነብዩ ሲረግጣት ማየት አይፈልግም። እባክን ይህን ነገር አስተካክል በማለት ከአሁን በፊትም ነግሮት ነበረ። አሁንም በተመሳሳይ መንገድ ጽጌረዳን ሲሸኛት በቃ ቸኩላለሁኝ፣ ወደ ስራ ቦታዬ እሄዳለሁኝ፣ ማታ ደግሞ እናቴ በማታውቅበት ቤት መድረስ አለብኝ በማለት ነው እየተጓዘች የነበረችው። ሆኖም በፍጥነት ወዲያውኑ ከቤት እንደደረሰች አቶ መስፍኔ ሲጠብቋት እንደነበርና አንድ ስራ ሊያዟት እንደሚችሉም ይነግሯታል። እሷም በሚገባ ሰራለሁኝ፣ ምንድን ነው ልሰራ የሚፈልጉት በማለትም ለአቶ መስፍኔ ነገረቻቸው። አቶ መስፍኔም እሺ እንግዲያውስ ማታ የሚመጡብን እንግዶች አሉና በጣም ቆንጆ የሆነ ወጥ ስሪልና፣ ቀጥሎም ደግሞ በመጠኑም በዛ አድርገው በማለት ይነግሯታል። ይህን ጽጌረዳ ምግቧን ሰራርታ ሰላም ብላ ኩሽና አገጣጥማ ብታስቀምጠውም የአቶ መስፍኔ ልጅ የሆነው ነብዩ ግን በላዩ ላይ ጨው በመነስነስ ወጡን እንዲበላሽ አድርጎባታል ማለት ነው። እንግዲህ የክፋት ጥግ ከዚህ በፊትም በአባቱ ላይ በሰራው ስህተት አሁን ደግሞ ሌሎች እንግዶች ወይም በአማትነት እርስ በርሳቸው ዝምድና ሊፈጥሩበት የነበረውን አጋጣሚ ለማበላሸትም ይኸው ጥረት እያደረገ ነው። በዛ ላይ ደግሞ ጽጌረዳንም ለማስጠላት ጭምር ይመስላል። ዞሮ ዞሮ ግን አቶ መስፍኔ ይህንን ምግብ በሚመገቡ ሰዓት መቼም እብድ መሆናቸው አይቀርም። እዚህ ጋር ሰው ነው እንግዳን የተጠራው። በዛ ላይ ደግሞ ጽጌረዳ ለሁለተኛ ጊዜ ተሳሳተች ብለው ስለሚያስቡም ሙሉ በሙሉ ጥፋቷን እሷ ላይ ያደርጋሉ ማለት ነው። ነብዩ በተንኮሉ ቀጥሏል። እጅግ በሚያሳዝን ሁኔታ አሁንም ህይወቷን ሲኦል እናደርገዋለን፣ የት አባቷንና ምን ታመጣለች እያሉ ሁለታቸው በተመካከሩት መሰረት
መሰረት በሚያሳዝን ሁኔታ ጽጌረዳ ሰው ቤት ተቀጥራ የምትሰራበት ቤት እንኳን ሰላም ሊሰጧት አልቻሉም ማለት ነው። እናም በዛሬው ክፍል እንግዲህ ይህንን ይመስል ነበር። እናንተ ቀጣዩ ክፍል ምን ሊሆን ይችላል? እኔ በበኩሌ አቶ መስፍኔ ተናደውና ተበሳጭተው ጨው የበዛበትን ምግብ እንዴት ታበይኛለሽ? እንድንሞት ትፈልጊያለሽ ወይስ ምንድን ነው? በመጀመሪያ ተጠንቅቀሽ ስሪ ብዬ መክሬሽ ነበረ። ይህ ነገር ሲደጋገም የመጀመሪያው አይደለም በማለት እዛ ቤት ሊያባርሯት ይችላሉ። እንግዲህ እናቷን ለመርዳት ስትል ከትምህርቷ በተጓዳኝ እንዲህ ነገሮቹ የተደራረቡባት ጽጌረዳ ለከባድ ጭቅጭቅ የሚዳርጋት አደገኛ ነገር እያጠመደላት ነው። ነቢዩ ግን መቼ ነው ከተንኮሉ ሊማር የሚችለው? እንዴትስ ሰው እንደዚህ በገንዘብ ያስባል? አእምሮ ስለምንድን ሆነ? ለማንኛውም በቀጣይ ክፍል የምንከታተል ይሆናል። ለዛሬ ጽጌረዳ ድራማ ያቀረብኩላችሁን ይመስል ነበረ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።